ጤና ይስጥልኝ እንደምንዋላችሁ ተመልካቾቻችን የካቲት 16 2015 ዓ.ም ከኢትዮጵያ ቴሌቪዥን የኢቲቪ አራት ማዕዘን ዜናዎችን ይዘን ቀርበናል። አልጋነሽ ተካነኝ አበይት ርዕሶቹን በማስቀደም ጀምራለሁ። በኢትዮጵያ በልዩ ልዩ መስኮች የሚንቀሳቀሱ የሰብአዊ እርዳታ አቅራቢዎች ሚናቸውን ወደ ዘላቂ ልማት ፕሮጀክቶች እንዲቀይሩ ተጠየቀ። ግጭት ሲከሰት እንዴት መዘገብ እንዳለበት የሚያመላክቱት የመገናኛ ብዙሃን መመሪያዎች ውስንነት እንዳለባቸው የመብቶችና ዲሞክራሲ እድገት ማዕከል ባስጠናው ጥናት አረጋገጠ። ከውጭ ፕሬዝዳንት ቭላድሚር ፑቲን ከምዕራቡ ዓለም ጋር እያደረጉት ባለው ጦርነት ከመሪያቸውና ከሀገራቸው ጦር ጎን እንደሚቆሙ የሀገሪቱ ዜጎች ተናገሩ። ተመልካቾቻችን ከዚህ አዲስ አበባ ከሚገኘው ከዋናው ስቱዲዮ እኔ አልጋነሽ ተካ ዜናዎቹን እመራለሁ። እንዲሁም ባልደረባዬ ብርሃን እያየው ደግሞ በሰብአዊ እርዳታ አቅራቢዎች ዙሪያ በኋላ ላይ ተጨማሪ መረጃ የሚሰጥ ይሆናል። በተለያዩ ሁለት ጉዳዮች ላይ ደግሞ ዛሬ በኢቲቪ አራት ማዕዘን ዜናዎቻችን ስቱዲዮ ሁለት እንግዶች ይኖርናል። አብራችን ቆዩ። ወደ መጀመሪያው ዜና ሳልፍ ግጭት ሲከሰት እንዴት መዘገብ እንዳለበት የሚያመላክቱት የመገናኛ ብዙሃን መመሪያዎች ውስንነት እንዳለባቸው የመብቶችና ዲሞክራሲ እድገት ማዕከል ባስጠናው ጥናት አረጋገጠ። መገናኛ ብዙሃን በ2010 ላይ የነበራቸው በነጻነት ዘገባዎችን የመስራት ተስፋ ችግር ውስጥ መውደቁን ጥናቶች ያመላክታሉ። ንብረት የተሆነ በዚህ ጉዳይ ላይ ተጨማሪ ዘገባ አዘጋጅቷል። መገናኛ ብዙሃን የሚመሩባቸው ኤዲቶሪያል ፖሊሲዎች ወይም መመሪያዎች ግጭት ሲከሰት ጋዜጠኞች እንዴት ዘገባዎችን መስራት እንዳለባቸው ማመላከት ላይ ክፍተቶች አሉባቸው ተብሏል። ይህን ያለው የመብቶችና ዲሞክራሲ እድገት ማዕከል ሲሆን እውነታውን በጥናት አረጋግጫለሁ ብሏል። የኢትዮጵያ ቴሌቪዥንም ጥናቱን ካደረጉት ምሁራን ጋር ቆይታ አድርጎ የጥናቱ ውጤትን ጠይቋል። ይህ ጥናት ይፋ ያደረገው ነገር መጀመሪያ ሁሉን አቀፍ በመሆን በኩል ውስንነት እንዳለበት ጥናቱ ይፋ አድርጓል። ያሉትም በኤዲቶሪያል ፖሊሲ በአግባቡ በመተግበር ረገድ ስራ ላይ እንደማይውሉ አፈጻጸማቸው ችግር እንዳለበት ይፋ አድርጓል ማለት ነው። መገናኛ ብዙሃን የግጭት አዘጋገብ መመሪያ ባለማዘጋጀታቸውና ጋዜጠኞችም እንዴት እንደሚዘገብ ባለማወቃቸው በኢትዮጵያ ለችግሮች መፍትሄ ከሀሳብ ጦርነት ይልቅ የጦር መሳሪያ ማስቀደም ቀላል እንዲሆን እንዳደረገውም ምሁራኑ ይናገራሉ። አንድ ቡድን ወደ ጦርነት የሚያመራው ድምፁ ሲታፈን ነው። የመጀመሪያው ሀሳቡን በሚዲያ እንዲገልጽ ምቹ ሁኔታ መፈጠር መቻል አለበት ማለት ነው። ጦርነቱ ሚዲያው ላይ ይሆናል፣ የሀሳብ ፍጭት ሚዲያው ላይ ይሆናል ማለት ነው። የተለያዩ ወገኖች ወደ ሚዲያው መጥተው እዛ ሚዲያ ላይ የሚያደርጓቸው ውይይቶች ወደ ቀና መልከታ ሊያመጣቸው ይችላል። ልዩነታቸውን በሀሳብ በማንሸራሸር ሊፈቱት ይችላሉ ማለት ነው። ሀሳቡ የታፈነበት እድሉ ያላገኘ ተቋም ግን ወደ አርምድ ሶሉሽን ነው የሚሄደው ማለት ነው። ከ4 ዓመት በፊት ታይቶ የነበረው የመገናኛ ብዙሃን ነጻነት አሁን ላይ ችግር ውስጥ ገብቷል ሲሉም ጥናት ያደረጉት ምሁራን ይጠቅሳሉ። ሀሳብ በነጻነት የመግለጽ መብት ተግባራዊነቱ አጠራጣሪ ሆኗል። አብዛኞቹ በዲጂታል ሚዲያው በሚኒስትሪ ሚዲያው የሚሰሩ ጋዜጠኞች የሚታሰሩበት፣ የሚሳደዱበት፣ የሚሸማቀቁበት ከመዘገብ ይልቅ የማይዘግቡበት ወቅት ላይ ደርሷል ማለት ነው። በ2020 አንስቶ እስከ 2022 እንደ አውሮፓውያን አቆጣጠር ማለት ነው በርካታ ሰዎች የታሰሩበት ነው። ከነዚህም ውስጥ ወደ 62 የሚሆኑ ጋዜጠኞች ሜንስትሪም ሚዲያው ላይም ዲጂታል ሚዲያው ላይም የሚሰሩ የታሰሩበት ወቅት ነው ማለት ነው። ከዚህ አንጻር ስናየው ተግዳሮቶቹ የሚልቁበት ወቅት እየሆነ መጥቷል ማለት ነው። የአዘጋገብ መመሪያ ሳይኖር ግጭቶችን በተመለከተ ሲሰሩ የቆዩ ዘገባዎችም አንድን ወገን ሊያስከፋ ይችላል በሚል ፍራቻ የችግሩን ምንጭ ሲነግሩን እንዳልነበሩ ተጠቅሷል። የግጭቱ መንስኤ ምንድን ነው? ኮዞቹ ምንድን ናቸው? ፋክተሮቹ ምንድን ናቸው? ያለው ነባራዊ ሁኔታ ምንድን ነው የሚለው ነገር በደንብ ኢንቨስቲጌት የሚያደርግ ጋዜጠኛ ከሌለ ችግሩ ተባብሶ ሌላ ችግር እየወለደ ነው የሚሄደው። አት ዋን ሞመንት የሆነች ነገር ጸጥ ልትል ትችላለች፣ ግን ተዳፍኖ ይቀጥላል እንጂ አያቆምም። በዘላቂነት ለመፍታት እነዚህን ጋይድ ላይኖች ተጠቅሞ ጉዳዩን ወደ መድረክ ስታመጣ ብዙ ሰው ይሳተፍበታል። ድምፁ የተሰማ ማህበረሰብ ደግሞ ደስተኛ ይሆናል ማለት ነው። ባለው ሁኔታ ግን ያለመዘገቡ ሁኔታ ከችግሩን ከመቅረፍ ይልቅ ችግሩን ማባባስ ነው የሚሆነው ማለት ነው። የዛ ግጭት አክተርስ ወይም ደግሞ ተዋንያን እነማን ናቸው? ስረ መሰረቱ ወይም ደግሞ ሮት ኮዙ ምንድነው? አንድ አካል የሚገፋው ኢንተረስት ወይም ደግሞ ጎሉ ምንድነው?
ትክክለኛው ደግሞ ከጀርባ ያለው ምክንያት ምንድነው የሚለውን በአግባቡ በማወቅ ከነ መፍትሄው አንፃር ሁሉ ጊዜ ግጭትን በመናቀርብበት ጊዜ ተፋላሚ ወይም ተገዳዳሪ ኃይሎቹ ከሚያወሷቸው ነገሮች አንፃር ሳይሆን ስረ መሰረቱን በአግባቡ በመዳሰስ የግጭት ትንተና ማካሄድ ይገባል ማለት ነው። ስለዚህ ጋዜጠኛው ስለ አንድ ግጭት በሚያነሳበት ጊዜ ግጭቱን አውዱን በአግባቡ መረዳት አለበት። እሱ በሚሰራው ነገር ውስጥ በዛ ግጭት ውስጥ የሚያበረክተው አስተዋጽኦ አዎንታዊ እንዲሆን አበክሮ መስራት አለበትና ያለበትን ኃላፊነት መረዳት አለበት ማለት ነው። መገናኛ ብዙኃን ሁሉን አቀፍ የሆነ የግጭት አዘጋገብ መመሪያ በማዘጋጀት ጋዜጠኛውም መመሪያውን በመረዳት በሚሰሯቸው ዘገባዎች ዜጎችን ለሰላም ሊያዘጋጁ ይገባል ተብለዋል። የፓን አፍሪካኒዝም እንቅስቃሴ በተወሰነ መንገድ ቢሳካም ብዙ መሰራት እንዳለበት የአዲስ አበባ ዩኒቨርሲቲ ምሁራን ይገልጻሉ። ዩኒቨርሲቲው ፓን አፍሪካኒዝምን በተመለከተ ከአፍሪካ ልህቀት አካዳሚ ጋር በመተባበር ውይይት አካሂዷል። ኤልሻዳይ ወንድማገኝ ዝርዝር አላት። ፓን አፍሪካኒዝም በ20ኛው መቶ ዓመት መጀመሪያ ጀምሮ ሲቀነቀን የቆየ አፍሪካውያንና ትውልድ አፍሪካውያንን ከባርነት ቀንበር ለማላቀቅ ሲተገበር የነበረ የነጻነትና የመብት ንቅናቄ መሆኑን በአዲስ አበባ ዩኒቨርሲቲ የታሪክ ተመራማሪው ፕሮፌሰር ባህሩ ዘውዴ ይገልጻሉ። ከዛ 1945 እንግዲህ አንድ ትልቅ ምዕራፍ ነው። ማንቸስተር በተደረገው ኮንግረስ ላይ አፍሪካውያን ትውልድ አፍሪካውያን ያሉት ዲያስፖራ ብቻ ሳይሆን አፍሪካውያን መሪዎች፣ የወደፊቱ መሪዎች እንደነ ንክሩማ፣ እንደነ ኬንያታ፣ እንደነ ኔሬሬና ባንዳ የመሳሰሉ በሙሉ በተገኙበት የተደረገ ስብሰባ ነው እና ከዛን ጊዜ ጀምሮ የትኩረቱ ከዲያስፖራው ይልቅ ወደ አፍሪካ አህጉር እየመጣ ያው ጋና ነጻ እስከምትሆን ድረስ በዛው ቀጠለ። ጋና ነጻ ከሆነች በኋላ ሁሉም ያው በ3 ዓመት ውስጥ አብዛኛው ኢትዮጵያ አፍሪካ ሀገሮች ነጻ ሆነው መሰባሰብም ተጀመረ። ጋና ነች የጀመረችው ይህን ስብሰባ ማድረግ እና በ1957 የተጀመረው ስብሰባ በ1963 በፈረንጆች አቆጣጠር ማለት ነው አዲስ አበባ ላይ ለመመስረት በቃ። ፓን አፍሪካኒዝም የአፍሪካ ልህቀት አካዳሚ በቅርቡም የፓን አፍሪካኒዝም ፎረም አዘጋጅቶ ነበረ። የተለያዩ ሀገራት የጥቁሮችን ንቅናቄ የሚቃወሙ ፓን አፍሪካኒዝም ላይ አብዛኛው ሰው የተለያየ አመለካከት አለው። አሁን ባለው ሁኔታ እንግዲህ የተለያየ እይታ ነው ያለው። አንዳንድ ቦታ ላይ ያለው እይታ ፓን አፍሪካኒዝም ሞቷል የሚል ነው። በአንዳንድ ቦታ ደግሞ መንፈሱ አለ፣ ግን ቁርጠኝነቱ የለም። ከተለያዩ ይህንን ሊያራምዱ ከሚገባቸው አካላት የሚፈለገው ቁርጠኝነት የለም የሚል። ስለዚህ እነዚህ አመለካከቶች አሉ። የአፍሪካውያን እንቅስቃሴ መሆን አለበት ለሚለው የዘመናዊ አፍሪካ ታሪክ ተመራማሪና የፖለቲካ መምህሩ ዶክተር ሽመልስ ቦንሳ ይናገራሉ። ፓን አፍሪካኒዝም ጤነኛ ነው፣ ደህና ሁኔታ ላይ ያለው፣ ግን ብዙ መሰራት አለበት። በተለይ ደግሞ የልማትን ጥያቄዎች ለመፍታት ምክንያቱም አፍሪካ በጣም ብዙ ድሃ ያለበት አህጉር ናት። የልማት ጥያቄዎች አፍሪካ ውስጥ ከሌላው ዓለም በጣም ጠንካራ ነው። ጠንካራ አፍሪካ ሆኖ ለመውጣት በዓለም ላይ ተገዳዳሪ ለመሆን ፓን አፍሪካኒዝም ብዙ መስራት ያለበት ዘመን ላይ ያለ ነው። ከአፍሪካ ውጭ ደግሞ የአፍሪካ ዝርያ ያላቸው ወደ 200 ሚሊዮን የሚቆጠሩ አፍሪካውያን አሉ። ዝርያቸው የአፍሪካ የሆነ ግማሹ በታሪክ አጋጣሚ ከባርነት ጋር በተገናኘ መንገድ ነው የወጣው። ሌላው ደግሞ በቅርብ ጊዜ ለትምህርት ለስራ ፍለጋ ብሎ የወጣም አለ። እነኚህ በጣም የተማሩ አሉበት፣ ከፍተኛ ሀብት ያላቸው አሉ፣ ከአፍሪካ ጋር በተለያየ መንገድ የሚገናኙ አሉ። እነኚህ የአፍሪካን የልማት ጥያቄ ለምሳሌ ለመፍታት ከፍተኛ አስተዋጽኦ ሊያደርጉ የሚችሉ ናቸው። ከ100 ዓመት በፊት ኢትዮጵያውያን በመተባበር ይደረጋል ተብሎ የማይታሰበውን ያደረጉ የጥቁሮች ቀንዲል ፋና ወጊ ነው ይላሉ አድዋ የአዲስ አበባ ዩኒቨርሲቲ ፕሬዝዳንት ፕሮፌሰር ጣሰው ወልደሃና። የአድዋ ድል ብዙዎቹ የአፍሪካ ሀገሮች እንደ ምሳሌ ያነሱታል። እኛም ሁል ጊዜ እናነሳዋለን፣ እንፈክርበታለን። በተግባር ግን ከዛ ያገኘነውን ትምህርት ግን በተግባር አንተረጉመው። ለምንድን ነው ድህነት ማጥፋት የሚያቅተን? ለምንድን ነው ስራ አጥነት ማጥፋት የሚያቅተን? ተባብረን ሊሆን የማይችለውን የጣሊያንን ጦር መልሰን የለም ወይ? ከዛ ብዙ ልንማር ይገባናል። ከኛ አልፎ አፍሪካን ሀገሮች ሊማሩበት ይገባል። አዲስ አበባ ዩኒቨርሲቲ ከአፍሪካ ልህቀት አካዳሚ ጋር በመተባበር ሀኪሜድ አፍሪካን ዲያስፖራ ዴቨሎፕመንት በሚል ርዕስ ውይይት አካሂደዋል።
በኢትዮጵያ በልዩ ልዩ መስኮች የሚንቀሳቀሱ የሰብአዊ እርዳታ አቅራቢዎች ሚናቸውን ወደ ዘላቂ ልማት ፕሮጀክት እንዲቀይሩ ተጠየቀ። በሀገሪቱ የሚንቀሳቀሱ የእርዳታ ድርጅቶች ላለፉት 5 አስርት ዓመታት ያደረጉት ድጋፍ የላቀ መሆኑን የጠቀሰው የብሔራዊ አደጋ ስጋት ስራ አመራር ኮሚሽን ድርጅቶቹ በዘላቂ ልማት ላይ ሊያተኩሩ ይገባልም ብሏል። በዓለም አቀፍ ደረጃ የሚንቀሳቀሱ የሰብአዊ እርዳታ ድርጅቶችም ሀገር በቀል ድርጅቶች በሀገራዊ የባለቤትነት ስሜት ይዘው እንዲቋቋሙና እንዲሰሩ ጥረቶች ተጠናክረው ሊቀጥሉ እንደሚገባም ነው የተገለጸው። የጀርመኑ አግሮ አክሽን ድርጅትም ካለፉት 6 ዓመታት ጀምሮ በኢትዮጵያ የሚገኙ ሀገር በቀል የሰብአዊ እርዳታ ድርጅቶች ገንዘብ በቀላሉ አግኝተው ለተጎጂዎች ለማድረስ ያለባቸውን ውስንነት ለመቀነስ እየሰራ መሆኑን አስታውቋል። ተመልካቾቻችን በዚህ ጉዳይ ላይ ተጨማሪ መረጃ ሊሰጠን ሪፖርተራችን ብርሃን እያየው በቀጥታ መስመራችን ላይ ገብቷል። ከሱ ጋር ቆይታ አደርጋለሁ። ብርሃን እንደምን ውለሃል? እስቲ የሀገር በቀል ሰብአዊ ድርጅቶች ራሳቸውን ችለው እንዲሰሩ ምን ስራዎች እየተከናወኑ ነው? አመሰግናለሁ። እንግዲህ ራሳቸውን ችለው እንዲሰሩ በዋናነት መስራት ያለባቸው አቅማቸውን ማጎልበት ላይ ልዩ ትኩረት መደረግ አለበት የሚለው ሀሳብ ነው ጎልቶ ሲነሳ የነበረው። ቀደም ሲል ሲጠቀስ እንደነበረው በተለይ የጀርመኑ አግሮ አክሽን ድርጅት በኢትዮጵያ ከሚንቀሳቀሱ ዓለም አቀፍ ኤንጂኦዎች መካከል አንዱ ነው። ስለዚህ በሀገሪቱ የሚንቀሳቀሱ በርካታ ሀገር በቀል ድርጅቶች አሉ። ስለዚህ እነዚህ ሀገር በቀል ድርጅቶች ራሳቸውን ችለው እንዲንቀሳቀሱ ይህ በእነሱን አቅፎ የሚገኘው ድርጅት መሰራት እንዳለበት የተጠቀሰበት ጉዳይ ነው የነበረው። ስለዚህ በተለይ የሀገር በቀል ድርጅቶች አቅማ በምን መልኩ መገንባት አለበት የሚል ስራ ነው በዋናነት ሲሰራ የነበረውና እየተሰራም የሚገኘው። እዛም የተሻለ ፈንድ እንዲያገኙ ደግሞ ምን መደረግ አለበት ነው። ከዚህ በፊት በተለይ አልጋናሽ ምንድነው በተለይ እነዚህ ሀገር በቀል ድርጅቶች ምንድነው ከዚህ ቀደም የሚያደርጉት ትልልቅ ኤንጂኦዎች አሉ። ከተለያዩ ዓለም አቀፍ ተቋማት ገንዘቦችን ያሰባስባሉ። ስለዚህ በሀገር ውስጥ የሚገኙ ደግሞ ሀገር በቀል የሰብአዊ እርዳታ ድርጅቶች ከነሱ ነው ፕሮፖዛል እያቀረቡ ገንዘቦቻቸውን ገንዘብ እየወሰዱ እርዳታ ለሚገባቸው ድርጅቶች የሚያደርሱ። ነገር ግን በሀገሪቱ ውስጥ በሚታዩበት ጊዜ እነዚህ ሀገር በቀል ድርጅቶች ገንዘባቸውን ከዚሁ ከሎካሉ ማህበረሰብ መሰብሰብ አለባቸው እስከ 25 በመቶ። ከዛ የተረፈውን ደግሞ ከዓለም አቀፍ ድርጅቶች በቀጥታ አግኝተው ማድረስ እንዳለባቸው የሚነሳ ይህ ውስንነት ስላለባቸው እነዚህ ዓለም አቀፍ ድርጅቱ ይህንን ገንዘብ ከመስጠት ባለፈ ደግሞ አቅማቸውን ማዳበር አለባቸውና አቅማቸውን እንዲያዳብሩ ደግሞ ልዩ ልዩ ድጋፍ መደረግ አለበት በመባሉ ይህ ስራ እየተሰራ ነው የሚገኘው። በተለይ ባለፉት 6 ዓመታት በተለይ ዓለም አቀፍ ወደ 34 የሚጠጉ ኩባንያዎች ተሰባስበው የወሰኑት ውሳኔ አለ። ይህ ውሳኔያቸው ምንድነው? እነዚህ በሀገር ውስጥ የሚንቀሳቀሱ ድርጅቶች ራሳቸውን አቅማቸውን ችለው መንቀሳቀስ አለባቸው የሚል ጠንካራ እርምጃ የተወሰደበት ነው። ነገር ግን በኢትዮጵያ የሚንቀሳቀሱ እነዚህ ዓለም አቀፍ ድርጅቶች በበቂ ሁኔታ በሚባል ደረጃ ስራዎችን እየሰሩ አይደለም ወይም በሚፈለገው ልክ አልሄዱም። በዚህ ደግሞ በምክንያትነት የሚነሳው እንደተጠቀሰው ምንድነው? በተለይ እነዚህ ዓለም አቀፍ እርዳታ የሚሰጡ ዓለም አቀፍ ድርጅቶች እነዚህ ሎካላይዜሽን ላይ መሰራት እንዳለበት በብዛት እየሰሩ አይደለም። ስለዚህ እነዚህም እርዳታ ሰጪዎቹ ራሳቸው እንዲችሉ እርዳታን የሚያከፋፍሉት የሎካል ኤንጂኦዎች እየተሰራ ባለመሆኑ ይህ እንደ አንድ ችግር የተነሳበት ነው። ሌላው ዘላቂ ልማት ላይ ቀደም ሲልም አንቺ እንዳነሳሽልኝ ዘላቂ ልማት ላይ ነው መሰማራት መቻል ያለባቸው። ዘላቂ ልማት ላይ እንዲሰማሩ ደግሞ መሰራት ያለበት በዋናነት የህብረተሰባዊነት ወይም የኔነት ስሜት የሚሰማቸው ሀገር በቀል ድርጅቶች መግባት አለባቸውና ከዛ አንጻር አለመግባታቸው ነው በተለይ እንደ ችግር የሚነሳው። እርዳታ አቅራቢ ድርጅቶች ማህበረሰቡን ተጠቃሚ የሚያደርጉ ሌሎች ስራዎችስ የሰብአዊ ድጋፍ ከማቅረብ በዘለለ ምን ጉዳዮችን ማከናወን አለባቸው ተባለ መድረኩ ላይ? አዎ በተለይ የዓለም አቀፍ ተሞክሮች እንደሚያሳዩት በተለይ ለአንድ አካባቢ የሚደረግ ድጋፍን በአካባቢ የሚገኙ የተለያዩ የህብረተሰብ ክፍሎች የተለያዩ የእርዳታ ድርጅቶችን ማቋቋም እንዳለባቸው ይጠቀሳል። እየተቋቋሙ ይገኛሉ። ነገር ግን እነዚህ እየተቋቋሙ ያሉ ድርጅቶች በብዛት እርዳታዎችን የሚጠብቁት ከዓለም አቀፍ ነው። ስለዚህ እነዚህ ሀገር በቀል ድርጅቶቹ በአካባቢያቸው ለሚገኙ ወይም እርዳታ ለሚፈልጉ ድርጅቶች ስራቸውን መስራት መቻል አለባቸውን የተባለው። ይህን ስራቸውን በሚሰሩበት ጊዜ ደግሞ ህብረተሰቡ የእኔነት ስሜት እንዲሰማው በዋናነት ገንዘብ ማዋጣት መቻል አለበት። እስከ 25 በመቶ ድረስ ራሳቸው ከሎካል የሚሰበሰብ ገንዘብ መስራት መቻል አለባቸውና በዚህ ረገድ እነዚህ በተለይ ሀገር በቀል ድርጅቶች ራሳቸውን ችለው እንዲንቀሳቀሱ ሰፊ ድጋፍና ሰፊ ክትትል መደረግ አለበት። የመንግስትም በተለይ እንደዚህ በርካታ በሺዎች የሚቆጠሩ የእርዳታ ድርጅቶች ናቸው የሚገኙት በኢትዮጵያ። ስለዚህ 14 ያልበለጡ ናቸው በነገራችን ላይ
ዓለም አቀፍ እርዳታ ሰጪዎች ጋር ቀጥታ ግንኙነት እያደረጉ ለማህበረሰቡ ድጋፍ እያደረጉ የሚገኙ። ስለዚህ እነዚህ የእርዳታ ሰጪ ድርጅቶች ኢትዮጵያ ውስጥ የሚገኙት በዋናነት መስራት ያለባቸው ስራ የኔነት ስሜት እንዲሰማና የአካባቢው ማህበረሰብንም አስተባብረው እርዳታዎችን ሰብስበው ለዛ ማድረስ፣ ይህን እርዳታ ከማድረስ በዘለለ ደግሞ ዘላቂ የልማት ግቦች ላይ እንዲሰማሩ መደረግ እንዳለበት ነው የተነሳው። ብርሃን ለሰጠኝ መረጃ አመሰግናለሁ። መልካም ጊዜ ይሁንልህ። የምስራች እነሆ የኢትዮጵያ ንግድ ባንክ ኢትዮ ዳይሬክት የተሰኘ ዲጂታል የሐዋላ አገልግሎት ይዞሎት መጥቷል። እርሶም ቤተሰቦም ሳይንገላቱ በቪዛና ማስተር ካርድ ክሬዲት ወይም ዴቢት ካርዶን በመጠቀም ወዲያውኑ በስልኮ ወደ ወዳጆ የኢትዮጵያ ንግድ ባንክ አካውንት ገንዘብ ይላኩ። የወዳጆን የኢትዮጵያ ንግድ ባንክ የሂሳብ ቁጥር ያስገቡ። የሚልኩትን የገንዘብ መጠን በማስገባት የሚጠይቁትን የክሬዲት ወይም ዴቢት ካርዶን መረጃ በማስገባት ፔይ ናው ማለት ብቻ። ወዲያውኑ ገንዘቦ ወደ ወዳጆ አካውንት ውስጥ መግባቱን ለእርሶ በኢሜል አድራሻው ለወዳጆ ደግሞ በአጭር የጽሑፍ መልእክት ይደርሳቸዋል። ምን ይሄ ብቻ! መተግበሪያውን አውርደው ለመጀመሪያ ጊዜ ሲልኩ ተቀባዩ ከሚላክለት ገንዘብ በተጨማሪ የገንዘቡን 10% በስጦታ መልክ ይበረከትለታል። ቀላል፣ ፈጣን፣ አስተማማኝ፣ በነፃ የሚያስተላልፉበት ኢትዮ ዳይሬክት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ከኢትዮጵያ ቴሌቪዥን የኢቲቪ 4 ማዕዘን ዜናዎቻችን እንደቀጠሉ ናቸው። በወላይታ ዞንና አካባቢ እየተስፋፋ የመጣው የወባ በሽታ ስርጭት አሳሳቢ ደረጃ ላይ ይገኛል። የወባ ታካሚዎች ቁጥር ከልክ በላይ መጨመሩን ተከትሎ የወባ ሕክምና ቁሳቁስ እጥረት እንዳጋጠመው የገለጸው የወላይታ ሶዶ ኮምፕሬሄንሲቭ ሆስፒታል በዚህ ሳቢያም ሌሎች ታካሚዎችን ለማስተናገድ መቸገሩን ያስታወቀው። መልሳ አምዴ ዝርዝር አለው። የዓለም ጤና ድርጅት መረጃ እንደሚያመላክተው በዓለም አቀፍ ደረጃ የሰዎችን ሕይወት በመቅጠፍ ወባ በቀዳሚነት ከሚጠቀሱ በሽታዎች መካከል አንዱ ነው። በተለይም በሽታውን ለመከላከል የሚያግዙ ቁሳቁሶችንና ፈጣን የሕክምና አገልግሎት በማይገኝባቸው ከሰሃራ በታች ባሉ የአፍሪካ ሀገራት በሽታው በየዓመቱ በሚሊዮን የሚቆጠሩ ዜጎችን ሕይወት ይቀጥፋል። በኢትዮጵያም እንደ ወላይታ ዞን ባሉ አካባቢዎች የወባ በሽታ የብዙዎች ፈተና ነው። በወላይታ ሶዶ ኮምፕሬሄንሲቭ ሆስፒታል የወባ ሕክምና እየተከታተሉ የሚገኙት ወይዘሮ ደልቀቄ አጌቦና ወጣት ስጦታው ሽታ የበሽታውን አስከፊነት ይናገራሉ። ሰኞ ማታ 6 ሰዓት ድረስ 7 ተኩል ጀምሮ 6 ሰዓት ድረስ እኔን በቃ እኔን ራሴ ያናነላ አላቁ 2 አይቤ የጠጣ በኋላ ትንሽ ተሽሎ ታና ወባይ ሳክ ወባይ አዋይ ደራጋ በጣም ከፍተኛ ሳላስሎኝ በአፍንጫዬ ደም እየፈሰሰ እጅና እግሬን ማንቀሳቀስ እስኪያቅተኛ አመመኝ። በአካባቢያችን ባለው የሕክምና ተቋም ሄጄ ታክሜ አልሻል ሲለኝ ወደዚህ ሆስፒታል እንድመጣ አደረጉ። በአካባቢያችን በወባ በሽታ ብዙ ሰዎችም እየተሰቃዩ ናቸው። ወላይታ ዞንን ጨምሮ በአካባቢው ላይ በፍጥነት እየተዛመተ የሚገኘው የወባ በሽታ ከጤና ተቋማት አቅም በላይ የሆነ መምጣቱን ነው የተገለጸው። ይህ ደግሞ ለሌሎች ታካሚዎች ሕክምና ለመስጠት ተጽዕኖ እየፈጠረ ይገኛል። ተርሸሪ የሚባል ወይም የመጨረሻ ደረጃ ሕክምና መስጫ ተቋም ከመሆኑ አንጻር ከምናክማቸው በሽታ ውስጥ ቶፕ ወይም ከፍተኛ ጫና ብለን ዳታ ውስጥ ብናየው ከፍተኛ ቁጥር የሚይዘው ወባ ነው። ከዛ የተነሳ አንደኛ ያው አልጋ ካለው አልጋ የመያዝ እድል አለ። ይሄ ደግሞ ሌላ በሽተኛ ለማከም በሌላ የቀዶ ጥገና ጋር ተያይዞ መጣ የመኪና አደጋ የሚመጡ በሽተኞች ለማከም አልጋ የመያዝ ነገር አለ። ሁለተኛ ደግሞ ከግብዓት አንጻር ብናየው እንኳን የወባ መከላከያ መድኃኒቶች በብዛት ነው የሚያስፈልጉን። ስለዚህ ከዛ አንጻር እጥረት እየገጠመን ነው። ባለፈው 2014 በዚህ ወቅት ጋር በምናይበት ጊዜ የወባ ስርጭቱ ሆነ የወባ ጥያቄዎቹ ማለት ነው ታማሚ ይዞ የሚመጣው የወባ ስሜት ወደ 21% ነው እየጨመረው መቶ እየጨመረ መጥቷል። ባለፈው 6 ወራት አጠቃላይ የታዩ 5356 ሰዎች ታይቷል። ከዛ ውስጥ ወደ 400 ሰዎች በማይክሮስኮፕ ላይ ወባ ተለይቷል ማለት ነው። ከተለያዩ የጤና ማዕከላትና ሆስፒታሎች በርካታ የወባ ታማሚዎች ሪፈር የሚላኩለት የወላይታ ሶዶ ኮምፕሬሄንሲቭ ሆስፒታልም ለታካሚዎቹ ተገቢውን አገልግሎት ለመስጠት በመቸገሩ መንግስት አስፈላጊውን ድጋፍ በፍጥነት ሊያደርግ እንደሚገባ ጠይቋል። ከዚህ በፊት ከነበረው
ጫና እኛ ሆስፒታል ላይ አሁን ወባን በማከም ያለው ላቦራቶሪ ላይ ያለው ጫና በመመርመር ከዚህ በኋላም ወረርሽኙ እየጨመረ ሊሄድ ስለሚችል በደንብ እሱን አስፍቶ ማየቱን ኢንዲኬት ያደርጋል አሁን ያለው ነገር። በአካባቢው ላይ ያለውን አሳሳቢ የሆነውን የወባ ስርጭት ለመክታትና የዜጎችን ሕይወት ለመታደግ ከሚደረጉ ጥረቶች ባሻገርም ለህብረተሰቡ ተገቢውን ግንዛቤና በሽታውን ለመከላከል የሚያግዙ ቁሳቁሶችን መለገስ እንደሚያስፈልግ ነው የተጠቆመው። ተመልካቾቻችን በዚህ ጉዳይ ላይ ተጨማሪ ማብራሪያ እንዲሰጡን እንግዳ ጋብዘናል። እንግዳችን በጤና ሚኒስቴር የወባ መከላከል ከፍተኛ ባለሙያ ወይዘሮ አቻሜልሽ ሲሳይ ናቸው። ከእሳቸው ጋር ቆይታ አደርጋለሁ። እንኳን ደህና መጡ። እንኳን ደህና ቆዩ። መልካም። እስቲ በወላይታና አካባቢው ቀደም ሲል እንደተመለከትነው ዜናው ላይ ከፍተኛ የወባ ስርጭት አለና ስርጭቱ እየተባባሰ የመጣበት ሁኔታ ነው ያለውና ችግሩን ለመፍታት ምን እየተሰራ ነው? እሺ አመሰግናለሁ። እንግዲህ ያው ግልጽ ለማድረግ ያክል የወባ በሽታ በሀገር አቀፍ ደረጃ 2 ወቅቶችን ተከትሎ የሚከሰት በሽታ ነው። ከዚህ ጋር በተያያዘ ከዋናው የስርጭት ወቅት የምንለው የክረምትን ዝናብ ተከትሎ የሚኖረው ከመስከረም እስከ ታህሳስ ድረስ የሚቆየው ወቅት ነው። በዚህ ሳቢያ እንግዲህ ወላይታ ዞንም አንዱ ሆኖ አብዛኛው የሀገራችን ክፍሎች ያሉ ለወባ በሽታ ተጋላጭ የሆኑ አካባቢዎች ሁሉ የወባ ህሙማን ቁጥር የመጨመር ሁኔታ አሳይቶ ነበረ። ባለፈው በተለይ በዚህ አመት ላይ ከባለፉት አመታት አንጻር ሲታይ የመጨመር ሁኔታ እየታየበት ነበረ። ለዚህ እንግዲህ እንደ ምክንያት የሚጠቀሱ የተለያዩ ሁኔታዎች ይኖራሉ። በዋናነት ግን ለወባ በሽታ መከላከልና መቆጣጠር ስራ ወይም አገልግሎት የሚውሉ ግብአቶችን በአግባቡ አለመጠቀም፣ አንዳንድ ቦታዎችም ያው ቅድም ሲገለጽ እንደነበረው በተለያየ ምክንያት እጥረት ማጋጠም ሁኔታዎች አንዱ ምክንያት ሊሆን ይችላል። ከዚህ በተጨማሪ የአየር ንብረት መለዋወጥ እንደዚሁ የወባ ሁኔታውን እንዲጨምር ያደርገዋል። ሌሎች ደግሞ ሰዎችና ወይዘሮ አቻሜልሽ እነዚህ እንዳሉ ምክንያቶች ሆነው ችግሩን ለመቅረፍ ምን እየተሰራ ነው? ወደሱ ለመምጣት ነው። ችግሩን ለመቅረፍ እንግዲህ ምናልባት ይሄ ፕሮግራም የተቀረጸበት ጊዜ ወባ የጨመረበት ጊዜ ነው። በትክክልም እዛ አካባቢ ጨምሮ ነበረ። ከዛ በኋላ የአጎበር ስርጭት ስራዎች፣ የመድኃኒት አቅርቦት ስራዎች ተሰርተዋል በሰፊው። እንደ ሀገር ያው የአጎበር ስርጭት በሁሉም የወባ ስርጭት ባለባቸው አካባቢዎች ይሰራጫል። በየ3 ዓመቱ የሚሰራጭ ነው። ስለዚህ በዚህ ዓመትም ወደ 19.7 ሚሊዮን የሚሆን አጎበር ተሰራጭቷል። ከዚህ ውስጥ ወላይታ ዞን አንዱ የአጎበር ስርጭት የሚካሄድለት ዞን ነው። ይህንን ባለፈው ሳምንት ጀምሮ ወደ ህብረተሰቡ የማከፋፈል ስራ ተሰርቷል ማለት ነው። ሌሎች ከሕክምናና ምርመራ ጋር ተያይዞም እንደተገለጸው ያው ግብአቶች፣ መድኃኒቶች እጥረት ያጋጥማሉ። ቶሎ ወደ ሆስፒታሎች፣ ወደ ጤና ተቋማት ያለመድረስ ሁኔታዎች ይፈጠራሉ። ይህንን ከክልሎች እንዲሁም ከጤና ተቋማቱ ጋር ክትትል በማድረግ ግብአቶች እንዲቀርቡ የማድረግ ስራዎች እየተሰሩ ነበረ። አሁንም እየተሰሩ ይገኛሉ ማለት ነው። በቀጣይም እንግዲህ ቅድም እንደገለጽ ነው ቀጣዩ ወቅት የበልግ ዝናብ የሚዘንብባቸው አካባቢዎች ከዚህም በበለጠ ሊጨምር ስለሚችል የቅድመ ዝግጅት ስራዎች እንዲሰሩ በሀገር አቀፍ ደረጃ ስራዎች እየተሰሩ ነው ያሉት። የመከላከያ መንገዶች ጥቅም ላይ እንዲውሉ ህብረተሰቡን የማስተማር ስራ፣ ሰዎች ሲያማቸው ቶሎ ወደ አቅራቢያቸው ወደሚገኝ የሕክምና ተቋም ሂደው መታከም እንዲችሉ የማድረግ ስራዎች እየተሰሩ ይገኛሉ። እንግዲህ ወላይታ ሶዶ ሆስፒታል ሪፈራል ሆስፒታል ነው። ሰዎች ታመው ወደ ሲቪር ወይም ወደ ጽኑ ህሙማን ሲሄዱ ሪፈር ተደርገው ሕክምና የሚያገኙበት ቦታ ነው። ከዛ በፊት ግን ሰዎች ልክ የወባ በሽታ ምልክቶች ሲታይባቸው በአቅራቢያቸው ጤና ጣቢያዎችና ጤና ኬላዎች አሉ። እዛ ቶሎ ብለው መታከም ቢችሉ
ወደ ጽኑ ህሙማን ገብተው ወደ ሆስፒታል የመሄድ እድሉ ይቀንሳል ማለት ነው። እሱ ላይ ግን አንድ ነጥብ እናንሳና ዜናው ላይ እንደተገለጸው እዚህ አሁን ወላይታ ሶዶን በትኩረት ስለያዝን ማለት ነው ስርጭቱ በጣም የተስፋፋበት ሁኔታ ነው ያለውና ባለፉት 6 ወራት በ21% እየጨመረ ከ2014 ዓ.ም ጋርም ሲነጻጸር አሁኑ ስርጭቱ በጣም እየሰፋ እንደሆነና በ6 ወራት ውስጥ 100 ሰዎች ራሱ አዲስ በወባ በሽታ የተያዙ ሰዎች እንዳለ ነው የሚገለጸውና የሕክምና ባለሙያዎቹ ወይም የወላይታ ሶዶ ኮምፕሬሄንሲቭ ሆስፒታል ባለሙያዎቹ ወይም የስራ ኃላፊዎች እንደገለጹትም ከአቅማቸው በላይ ሆኗል። ምክንያቱም የወባ ስርጭቱ በርካታ የህብረተሰብ ክፍልን እየጎዳ ነው ያለውና እንዳውም ወደ ጤና ተቋማት አለመሄዳቸው ሳይሆን ህሙማኑ ችግሩ ከጤና ተቋማት አቅም በላይ ስለሆነ ነው ወደዚህ ወደ ትልቁ ሆስፒታል የሚመጡትና በሌሎች በሽታ የተጠቁ የህብረተሰብ ክፍሎችን ማከም እስኪያቅታቸው ድረስ ችግሩ በስፋት እንደሚከሰት ነው ወላይታ ሶዶ ሆስፒታል ላይ የተገለጸውና ችግሩ እዚህ ድረስ ከመድረሱ በፊት ለምን መክታት አልተቻለም? እንግዲህ ቅድም እንዳልኩት ነው መጀመሪያ ያው ኬዙ እንዳይጨምር የመከላከል ስራዎችን በአግባቡ መስራት ያስፈልጋል። ይሄ ደግሞ አንዱ ትልቁ ቅድም እንደ ክፍተትም ለመጨመር እንደ ምክንያት ከሚገለጹት ነገሮች አንዱ የመከላከያ መንገዶችን ህብረተሰቡ በአግባቡ መጠቀም አለበት። ከመታመሙ በፊት ህመሙ አንዴ ከተከሰተ በኋላ ደግሞ ሕክምናው ራሱ አንዱ የመከላከያ መንገድ ነው። ሰዎች ከታመሙ በአቅራቢያቸው ወዳለ የህክምና ተቋም ሂደው መታከም ከቻሉ ፓራሳይቱ ከውስጣቸው ከሌለ ወደ ሌላ ሰው የማስተላለፍ በሽታውን የማዛመት እድሉ ይቀንሳል። ስለዚህ ሰዎችን በአግባቡ እንዲታከሙ የማድረግ ስራዎች እየተሰሩ ነበረ፣ አሁን ላይም እየተሰሩ ነው ያሉትና ምናልባት ቅድም እንደገለጽኩት ይሄ ሪፖርት ቅድም ያልነውን ትልቁ የወባ መተላለፊያ ወቅትን ጊዜ ላይ የነበረ ሪፖርት ነው። አሁን ላይ ኬዞቹ ቀንሰው እንደ ሀገር አቀፍም በወላይታ ዞን ደረጃም ኬዙ ቀንሶ እንዳለ ነው ሪፖርቱ የሚያሳየውና እስከ ጥር ባሉት ወራት ነው ግን ይሄ ፊገር የተገለጸው አሃዙ የተገለጸው የመጨመሩን ከነሐሴ እስከ መስከረም ወይም እስከ ዳር ብቻ ሳይሆን እስከ ጥር ባለው ጊዜም እየጨመረ መጥቷል የሚል ነው ባለሙያዎቹ የሚናገሩትና የመድኃኒት እጥረት በተለይ ደግሞ በመርፌ መልክ የሚሰጥ የመድኃኒት እጥረት አቅርቦት እንዳለባቸውም ባለሙያዎቹ ይገልጻሉ። ይሄ የመድኃኒት እጥረቶች እንግዲህ አርቲፊሻል በሆነ መልኩ እጥረቶች ይከሰታሉ። እንደ ሀገር ግን በሀገር አቀፍ ደረጃ ምንም አይነት የመድኃኒት እጥረት የለም። ይሄ ምንድነው? ቶሎ ብሎ አንደኛ ጤና ተቋማቱ የሚያጥሯቸውን መድኃኒቶች በወቅቱ ጠይቆ አለማቅረብ፣ አለማስቀመጥ፣ ጠይቆ አለመውሰድ አይነት ችግሮች እንጂ እንደ ሀገር የመድኃኒት እጥረቶች የሉንም። በየሪጂናል ሀቦች በሀገራችን ባለው የሴንትራል ሀብ የምንለውም መድኃኒቱ እንዳለ ነው። ግን ቅድም እንዳልኩት አርቲፊሻል በሆነ መልኩ ተከታትሎ ቶሎ ወይም ወደፊት ምን ያህል ኬዞች ሊመጡ ይችላሉ የሚለውን ተንብዮ በቂ መድኃኒት አለመውሰድና በዛ ጠይቆ እስከሚወሰድ ድረስ በሚኖረው ክፍተት የሚኖር እጥረት ነው እንጂ ያለው እንዳጠቃላይ እንደ ሀገር የመድኃኒት እጥረት የለም የሚል ነው። መልካም። እሺ ወይዘሮ አቻሜለሽ ወላይታ ሶዶ አካባቢ ያለው የወባ ስርጭት በጣም የተባባሰ ሁኔታ ላይ እንዳለ ነው የተገለጸው። ያው በእናንተ በኩልም የመከላከል ስራዎች እየተሰሩ እንደሆነ ገልጸውልኛል። ግን የወባ ስርጭት ወረርሽኝ ደረጃ ላይ ደርሷል ማለት እንችላለን? ምክንያቱም የዓለም አቀፍ ዳታዎች እንደሚያሳዩት ከ100 ሰው 5 ሰው በወባ ተጋላጭ ከሆነ ወረርሽኝ ነው የሚል ነገር አለና ወላይታ ሶዶ ላይ ያለውን ወረርሽኝ ነው ማለት ይቻላል? እንግዲህ የወላይታ ሶዶ ብቻ ሳይሆን እንደ ወላይታ ሶዶ ሌሎች አካባቢዎችም ከባለፉት ዓመታት አንጻር ካለው ሲታይ ቀንሶ በተለይ በ2009-11 የወባ ሁኔታ እንደ ሀገር አቀፍ ደረጃ እየቀነሰ የመጣበት ወቅት ነበር። ከዛ በኋላ ግን እየጨመረ መጥቷል። በብዙ ቦታዎች ወላይታን ጨምሮ በሌሎችም የወባ ስርጭት ባለባቸው አካባቢዎች በሙሉ ከተለመደው ወይም ኖርማል ሪፖርት ከሚደረገው በላይ የዘለለ ቁጥር ሪፖርት ሲደረግ ነበረ። ይሄንን እንግዲህ ወደ ያው ባለው በተቀመጠው በስትራቴጂያችን መሰረት ምንም ማሌሪያ ከሌለበት አንድ ኬዝም ቢጨምር ጨመረ ነው የሚባለውና እንግዲህ የወረርሽኝ የሚለው ምናልባት እንደየቦታው ስፔሲፊክ ቦታዎችን ሂደን ስናይ እነዛ አካባቢዎች ላይ ወረርሽኝ ነው ልንል እንችላለን እንጂ በሀገር አቀፍ ደረጃ ግን ከቁጥጥር ውጭ በሆነ መንገድ ወይም እንደ ዞንም ኢቭን
ወላይታ ዞን እንደ ዞን ከቁጥጥር ውጭ የሆነ የወባ ወረርሽኝ ክስተት አልተከሰተም። ነገር ግን ኖርማሊ ከነበረው ሪፖርት ሲደረግ ከነበረው ከፍ ያለ ቁጥር ሪፖርት እየተደረገ እንደነበረ ነው መረጃዎች የሚያሳዩት። በጤና ሚኒስቴር የወባ መከላከል ከፍተኛ ባለሙያ ወይዘሮ አቻሜልሽ ሲሳይ ስቱዲዮ መጥተው ለሰጡ ማብራሪያ አመሰግናለሁ። እኔም አመሰግናለሁ። ልዩ ነው መድረኩ፣ ግሩም ነው ጥበቡ፣ እንዳደይ የፈኩ ብርቆቹ ሲያብቡ፣ ድንቅ ነው ውበቱ፣ ደግሞ ሽልማቱ እየመጣ ነው። በቦረና ዞን ከ15 ዓመታት በፊት ተጀምሮ የተቋረጠው የቦረና ውሃ ኔትወርክ ፕሮጀክት እንደ አዲስ ከ2 ዓመት በፊት የተጀመረ ቢሆንም አሁንም ግንባታው እየተጓተተ እንደሆነ ተገልጿል። ፕሮጀክቱን ለማጠናቀቅና ከድርቁ ጋር በተያያዘ ያለውን የውሃ ችግር ለማቃለል ሌሎች ተጨማሪ ስራዎች እንደሚያስፈልጉም ነው የተጠቆመው። መሐመድ ራህማቶ ዝርዝር አለው። በኦሮሚያ ክልል ቦረና ዞን ከተከሰተው ድርቅ ጋር በተያያዘ ሰፊ የውሃ እጥረት እንዳለ ይነገራል። በዞኑ ካሉ 1.8 ሚሊዮን ነዋሪዎች ከ800 ሺህ እስከ 1 ሚሊዮን የሚጠጋው ሕዝብ ለውሃ እጥረት መጋለጡም ይገለጻል። አካባቢው ዝናብ አጠርና ምንም ወንዝ የሌለው ከመሆኑ ጋር ተያይዞ ከ15 ዓመታት በፊት ተጀምሮ የነበረ የውሃ ፕሮጀክት እስካሁንም አለመጠናቀቁን የቦረና ዞን ውሃና ኤነርጂ ጽሕፈት ቤት ኃላፊ ዲዳ ጨርፎሌ ለኢቲቪ ገልጸዋል። መጀመሪያ እንደተጀመረ አላፋጥንም፣ ትንሽ ዲሌያንስ አለ። እንደሰማነው ከሆነ እስከ ሰኔ 2014 ግን ጊዜው ኤክስቴንድ ተደርጓል። አሁን እየተሰራ ነው፣ እየሄደ ነው። ይሄ እስከ ይሄንን አመት ፌደራል ሰፖርት የሚያደርጉትን ወይም ፈንድ የሚያደርጉትን እስከ የዚህ 2015 እስከ ሰኔ ይሄዳል የሚልም አለ። እስከዛ መሀል ይጨርሳሉ ብዬ ገምታለሁ፣ በግምት ማለት ነው። ያ አቅርቦቱ ካልቸገረ ማለት ነው። ከ15 ዓመታት በፊት የተጀመረው ፕሮጀክት ችግር እንደነበረበትና አሁን ላይ ደግሞ ፕሮጀክቱ የተጓተተው ከእቃ አቅርቦት ጋር በተያያዘ መሆኑን በኦሮሚያ ኮንስትራክሽን ኮርፖሬሽን የገልቸት መልቲ ቪሌጅ ውሃ አቅርቦት ፕሮጀክት ስራ አስኪያጁ ሽመልስ ወንድሙ ያስረዳሉ። ይህም ፕሮጀክት የጀመርነው ከ2 ዓመት በፊት ነው። 2 ዓመት ሞልቶናል። ኦልሞስት አግሪመንቱ የ1 ዓመት ከ6 ወር ነው። ግን ሆኖም ግን ከጀርባው ደግሞ ብዙ ማነቆች አሉት ማለት ነው። ምክንያቱም ይሄ ሁሉ 82 ኪሎ ሜትር ፓይፕ ሰፕላይ ሲሆን ፓይፑ የሚመረተው ሀገር ውስጥ ቢሆንም ለዚህ ፓይፕ የሚያስፈልጉ ግብአቶች፣ ጥሬ እቃዎች የሚገቡት ከውጭ ነው። እሱን ለማስገባት ደግሞ ያለው አድከነሲ ችግር አለ ማለት ነው። ትልቁ ችግር የዚህ ፕሮጀክት እሱ ነው የነበረው። በዛ ጊዜ መጀመሪያ ዲዛይን ሲደረግ በ3 ጉድጓዶች ነበረ ስራ የጀመረው ማለት ነው። በዛ 3 ጉድጓድ ደግሞ አሁን ያለውን የህዝቡን ዲማንድ ማሟላት አይቻልም። ስለዚህ ተጨማሪ ጉድጓዶችን የመቆፈር ስራ በሂደት እየመጣ ሲመጣ የዛ ጉድጓዶች ደግሞ የውሃ ዲስቻርጁ ስለሚጨምር አቅሙ ስለሚጨምር ከዛ ሻል ያለ የውሃውን ተሸክሞ የሚሄድ የፓይፕ ዲዛይን መለወጥ ያስፈልጋል ማለት ነው። በዛ ሂደት አሁን እነዚህ 11ዱን ጉድጓዶች ታሳቢ ያደረገ ስራ ነው ማለት ነው እየሰራን ያለ ነው። የበፊቱ ግን በዛ ልክ አልነበረ። ፕሮጀክቱ የውሃ መስመር መዘርጋት ላይ ያለ እንደመሆኑ ስራውን ለማጠናቀቅና ከድርቁ ጋር በተያያዘ የተባባሰውን የውሃ ችግር ለማቃለል ተጨማሪ ስራ እንደሚያስፈልግ የቦረና ዞን ዋና አስተዳዳሪ ጃርሶ ቦሩ ተናግረዋል። ውሃ ምንጭ እስከ ዋና ሪዘርቨር የሚሄድ 82 ኪሎ ሜትር የሚሆኑ በድሮ በፕላስቲክ የተሰራ አሁን በስቲል እየተተካ ያለው መስመር ብቻ ነው እየተሰራ ያለው ዋናው ማለት ነው። ፕሮጀክቱ እንኳን መስመሩ ቢያልቅም ህብረተሰባችን ውሃ ይጠቀማል ማለት አይደለም። ገና ብዙ ስራዎች ይቀራሉ። ዘላቂ መፍትሄውንም ፕሮጀክቱ በፍጥነት አልቆ የኤሌክትሮሜካኒክስ ሁሉ አቅርቦት ገብቶ ወደ ፋንክሽናል መሆን አለበት እና እሱ ደግሞ የኛም የክልልም የሚኒስትርም የጋራ ቅንጅት የምንሰራ ይሆናል። የቦረና የውሃ ኔትወርክ ፕሮጀክት ከ82 ኪሎ ሜትር በላይ የውሃ መስመር ዝርጋታ የሚሸፍን ሲሆን 1 ቢሊዮን ብር የሚጠጋ በጀት ከፌዴራል ውሃና ኤነርጂ ሚኒስቴር የተመደበለት ነው። በዚህ ጉዳይ ላይ ተጨማሪ ማብራሪያ እንዲሰጡን እዚህ ስቱዲዮአችን እንግዳ ጋብዘናል። እንግዳችን የኦሮሚያ ኮንስትራክሽን ኮርፖሬሽን ዋና ስራ አስፈጻሚ ኢንጂነር አብዱ ገለቶ ናቸው። ከእሳቸው ጋር ቆይታ አድርጋለሁ። እንኳን ደህና መጡ ኢንጂነር። መልካም። በቦረና ዞን የገልቸት መልቲ ቪሌጅ የውሃ ፕሮጀክት ረጅም ዓመታትን ያስቆጠረ ግንባታ እንዳለው ተገልጿል። በድጋሚ ተሻሽሎ በ1 ዓመት ጊዜ ውስጥ ግንባታውን ለማጠናቀቅ ታቅዶ ነበርና ለምን ግንባታውን በ1 ዓመት ውስጥ ማጠናቀቅ አልተቻለም? እሺ፣ አመሰግናለሁ። ያው ከሄዶ ዜናም እንደሰማሁት የገልቸት መልቲ ቪሌጅ
ያው ኮንትራታችን 2 ዓመት ነው ማለቅ የነበረበት በዛኛው ዓመት ሰኔ ላይ ነው። ኦልሞስት ወደ 8 ወር ዲሌ አድርጓል ከኮንትራታችን ማለቅ ያልቻለበት ዋናው ምክንያት ያው የመጀመሪያው ተሰርቶ የነበረው የፓይፕ ዝርጋታ ስቲል ፓይፕ ፒቪሲ ስለነበረ ፒቪሲውን ወደ ስቲል የመቀየር ኮንትራክት ነው። ይሄ 1 ቢሊዮን ብር ፕሮጀክት ተብሎ እየተሰራ ያለው ይሄ 15 ዓመት ቆየ የሚባለው ፓርት ከዚህም በፊት ወደ 2005 አካባቢ እዛ አካባቢ ያለው ማህበረሰብ በፒቪሲው እየተጠቀመ ነበረ። ኮንትራክታችን አልቆ ነበር። ነገር ግን ከ2011 በክልሉ ይሰራ የነበረውን በውሃ ሀብትና ሚኒስቴር ጋር ባደረግነው ውል መሰረት እቺኛዋ ፒቪሲን ወደ ስቲል የመቀየሩ እንጂ ይሄ 15 ዓመት ፕሮጀክቱ እየተሰራ የነበረ ጊዜ አይደለም። ይሄኛው ፕሮጀክት የ2 ዓመት ኮንትራክት ወይራስ ግን ዲሌ አድርጓል። ዋናው ዲሌ ያደረገው ያው በነበረው የኤልሲ ምክንያት ፕላስ ደግሞ የዓለም የብረት ዋጋ ሁኔታ ጋር ተያይዞ ነው። ቢኮዝ የነበረው ፒቪሲ ወደ ብረት ቱቦ ነው የተቀየረው፣ ወደ ስቲል ፓይፕ ነው የተቀየረው። ያ ሲሆን ደግሞ እነኚህ የሚዘረጋው ፓይፕ በእኛ ሲስተር ካምፓኒ ነው የሚመረተው። ያ የሲስተር ካምፓኒ የሚያመጣው በዶላር ነው። አንደኛ የዶላር ዕለት፣ ሁለተኛ ደግሞ እብን ብረቱን ራሱ ከነበረው የዓለም ሁኔታ ወደ አገር የማስገባት ኢሹ ችግር ነበረ። ከነበረው ውስጥ ወደ 55 ኪሎ ሜትር የሚሆን ሳይት ደርሷል። የተቀረው ወደ 28 ኪሎ ሜትር ቱቦ የተወሰነ ራው ማቴሪያል ደርሶ አሁን ፕሮዳክሽን ላይ ነው ያለው። እሱ ተመርቶ ሲያልቅ ይሄኛው 28 ኪሎ ሜትር ኦልሬዲ ትሬንቹም ተቆፍሮ እየጠበቀ ስለሆነ በአጭር ጊዜ ይሰራል። ሲቪል ወርኩ እዛ ከደረሰ በኋላ የሚሰራው ስራ ብዙ ጊዜ የሚፈጅ አይደለም። ዋናው ግን ይሄኛውን ፓይፕ ወደ ሳይት የማድረስና ኤልሲ የማግኘት ኢሹ ነው ይሄን ፕሮጀክት ዲሌ ያደረገው። ግን ምናልባት ግን እዛ ጋር ለመጨመር የውሃና ኢነርጂ ሚኒስቴር አሁን የበጀት እጥረት እንደሌለ ገልጿል። እርሶ ደግሞ ከዶላር መጨመር ጋር ተያይዞ እሱም እንደ አንድ ምክንያት ለግንባታው መጓተት፣ ሁለተኛው የ1 ዓመቱ እቅድ ማለት ነው። የእንትኑ ብር አይደለም ችግሩ፣ ዶላር ስላነሳ ዶላር ነው። የካሽ የኢትዮጵያ ብር እጥረት ሳይሆን እንደተባለው ሚኒስትሪው በቂ በጀት ይዟል። ያ እሱን ኢንፎርምድ ነን። በራስ ግን ይሄን ሮ ማቴሪያል የምናመጣው በዶላር ስለሆነ ያን የምንገዛበት ዶላር ነው ሾርቴጅ የነበረው እንጂማ የካሽ ችግር አይደለም። አንዳንድ ፕሮጀክቶች ላይ የካሽ ኢሹ ይኖራል። በራስ ግን እዚህ ስፔሲፊክ ፕሮጀክት ላይ የካሽ ችግር የለም። በዶላሩን ወደዚህ ማምጣት። ሁለተኛ እዚሁ ላይ ትንሽ የብረት ኢንፍሌሽኑም አለ ከነበረው የዓለም ሁኔታ ጋር ድሮ የሚገዛበት ዋጋ አሁን ካለው አንጻር በጣም ውድ ስለነበረ ድሮ የምንገዛበት ብርና አሁን የምንገዛበት ብር በጣም ዲፍረንስ አለ። እሱን ግን ኮምፕሮማይዝ አድርጎ እንደ ኮርፖሬሽን ሰብሚት ወደ ሰፕላይ ማድረግ ጀምረን ነበረ። የካሽ ችግር አይደለም የዶላር ነው። ግን ፉል ኢሜጅ ለመስጠት ክቡር የዞን አስተዳደሩም እንዳሉ ይሄ ፓይፕ ተዘርግቶ ሲያልቅ አሁን የተባለውን የድርቅ ኢሹ ይፈታል ማለት አይደለም። መልካም። መቼ እንጠብቅ? ፕሮጀክቱ መቼ ይጠናቀቃል? ፕሮጀክቱ በዚህ በ1 ዓመት ዲሌያንስ ውስጥ ይጠናቀቃል ብለን የምናስበው። ያ ማለት በዚህኛው ጁን ማለት ነው። ማክሲመም ዲሌ ካደረገ ሰኔ ማለት ነው። በዚህኛው ሰኔ በ1 ዓመት ዲሌያንስ ውስጥ እናጠቃላለን ብለን ነው የምናስበው። መልካም። የኦሮሚያ ኮንስትራክሽን ኮርፖሬሽን ዋና ስራ አስፈጻሚ ኢንጂነር አብዶ ገለቶ ስቱዲዮ መጥተው ለሰጡ ማብራሪያ አመሰግናለሁ። መልካም ቀን ይሁንልኝ። የኢቲቪ 4 ማዕዘን ዜናዎቻችን ይቀጥላሉ። በድጋሚ አበይት ጉዳዮችን እናስታውሳችሁ። በኢትዮጵያ በልዩ ልዩ መስኮች የሚንቀሳቀሱ የሰብአዊ እርዳታ አቅራቢዎች ሚናቸውን ወደ ዘላቂ ልማት ፕሮጀክቶች እንዲቀይሩ ተጠየቀ። ግጭት ሲከሰት እንዴት መዘገብ እንዳለበት የሚያመላክቱት የመገናኛ ብዙሃን መመሪያዎችን ውስንነት እንዳለባቸው የመብቶችና ዲሞክራሲ እድገት ማዕከል ባስጠናው ጥናት አረጋገጠ። ፕሬዚዳንት ፑቲን ከምዕራቡ ዓለም ጋር እያደረጉት ባለው ጦርነት ከመሪያቸውና ከሀገራቸው ጦር ጎን እንደሚቆሙ የሀገሪቱ ዜጎች ተናገሩ።
በደቡብ ክልል በዘንድሮ የበጋ ስንዴ ልማት ከ748 ሺህ በላይ ኩንታል ምርት እንደሚጠበቅ የክልሉ ግብርና ቢሮ አስታወቀ። በበጋ ስንዴ ልማት ላይ የተገኘው የአስተሳሰብና የስራ ባህል ለውጥ በዘርፉ የተሻለ ውጤት ለማስገኘት ትልቅ አቅም እንደሚሆንም ነው የተገለጸው። የዘንድሮ የበጋ ስንዴ ምርት አሰባሰብ በክልል ደረጃ በወላይታ ዞን ዱጉና ፋንጎ ወረዳ ተጀምሯል። ሚካኤል ገዙ ዝርዝር አለው። በደቡብ ክልል የዘንድሮ የበጋ ስንዴ ምርት አሰባሰብ ስራ በወላይታ ዞን ዱጉና ፋንጎ ወረዳ ተጀምሯል። በወረዳው የብላቴ ጭሪቾ ቀበሌ አርሶ አደሮች በ280 ሄክታር መሬት ላይ የበጋ ስንዴ ያለሙ ሲሆን የተሻለ ምርት እንደሚጠብቁ ገልጸዋል። ከዚህ በፊት ስንዴ ከመምጣቱ በፊት በአመት አንዳንድ ጠንካራ አርሶ አደር የሚባለው በሁለት ይሰራል፣ አንደኛው ሌላው በአመት አንድ ጊዜ ይሰራል። አሁን ግን ስንዴ ከመጣ በኋላ ትናንት አምና 2014 ስንዴ ሰርተን ከሄክታር 40 ኩንታል ካገኘሁ በኋላ በሄክታር በቆሎ ዘርቻለሁ። በቆሎ ዘርቼ 90 ሺህ ብር አግኝቻለሁ። ሁለተኛ ጊዜ ሰርቼ። ስለዚህ ስንዴ በጣም ጠቃሚ ነው። እኛም ተጠቃሚዎች ሆነናል። ይህም ደግሞ ስንዴ ቀጣይ እንደዚህ ከስራን በጣም ተጠቃሚዎች እንሆናለን። የስንዴ ልማት ስራው የሀገር ገጽታን የሚቀይር ነው ያሉት አርሶ አደሮቹ ለአመታት በበጋ ወራት ጾም ያድሩ የነበሩ መሬቶች ላይ በቀጣይ በስፋት የማልማት እቅድ እንዳላቸውም ተናግረዋል። በፊት በጋ ጊዜ እኛ አናመርትም ነበረ። ጓል ይቆይ ነበረ። መሬቱ ጾም ይቆይ ነበረ። አሁን ከቆየው መንግስቱ ደግሞ በሰጠው ተሞክሮ አሁን በጋ ጊዜ ስንዴ እንደዚህ ለማምላት በመሞከር ወደፊቱ አበዝተን ለመስራት እንሞክራለን እንጀምራለን በማለት በጣም በጉጉት ነው የምንጠብቀው። በምክትል ርዕሰ መስተዳድር ማዕረግ የደቡብ ክልል ግብርና ቢሮ ኃላፊ አቶ ኡስማን ስሩር ባለፈው ዓመት በክልሉ በሙከራ ደረጃ በተጀመረው የስንዴ ልማት ስራ የተገኘን ተሞክሮ በመቀመር ዘንድሮ በስፋት ለመስራት ጥረት መደረጉን ተናግረዋል። ምርትና ምርታማነት የማሳደግ አማራጮቹን አሟጦ የመጠቀም ብለን ነበረ በቁጭት የገባ ነው። ያኔ እንግዲህ ከስፋት አንጻር አምና የገባንበት ወደ 6 ሄክታር አቅደን ወደ 5109 ሄክታር አካባቢ ነው የሸፈነው። ዘንድሮ ወደ 20 ሄክታር ያንን ቁጭት የፈጠርነው ቁጭት መነሳሳት ህብረተሰቡ ውስጥ ፈጥሯል። በተለይ ሰርተው ገንዘብ ያገኙ ወጣቶች፣ ገንዘብ ያገኙ ሴቶች፣ ባለሀብቶች፣ አርሶ አደሮች ትልቅ መነሳሳት ፈጥሯል። በአርሶ አደሮች የስራ ባህል ላይ ተጨባጭ ለውጥ ማምጣት ያስቻለ ነበር ያሉት አቶ ኡስማን ከ35 ሺህ ለሚበልጡ ዜጎችም የስራ ዕድል ለመፍጠር የተቻለበት እንደነበር አስረድተዋል። 748 ሺህ ኩንታል እናገኛለን ብለን ነው የገባ ነው። እንግዲህ እስካሁን ባለው ወደ 13400 አካባቢ ሄክታር በሰብል ተሸፍኗል፣ በስንዴ ተሸፍኗል። በዚህ እንግዲህ ከ35900 በላይ ተሳታፊ ሆነዋል። ከዚህ ውስጥ 4900 በላዮቹ ወጣቶች ናቸው። ለዚህ እኔ ትልቅ ትርጉም ያለው ነው። በተለይ እነኚህ ወጣቶች ከአረብ ሀገር ስደት ላይ የነበሩ የተለያየ ስደት ላይ የነበሩ ወጣቶች ከዛ ተመልሰው በቡድን ተደራጅተው ነው ወደ መስኖ ስራ የገቡት። በክልሉ በዘንድሮ የበጋ ስንዴ ልማት 13400 ሄክታር መሬት መሸፈን የተቻለ ሲሆን በዚህም ከ748 ሺህ ኩንታል በላይ ምርት ይገኛል ተብሎ ይጠበቃል። በአፋር ክልል ገቢ ረሱ ዞን ሀሩቃ ወረዳ ከ4500 በላይ ሄክታር መሬት በተለያዩ ሰብሎች በመስኖ ለምቷል። ከዚህ ውስጥም 1700 ሄክታር መሬቱ በስንዴ የለማ መሆኑን የተገለጸው አቤል ሙልጌታ ዝርዝር አለው። በአፋር ክልል በአዋሽ ወንዝ ላይ የተመሰረቱ የልማት ቦታዎች በበጋ መስኖ የተለያዩ የልማት ስራዎች እየተከናወኑበትም ይገኛል። በገቢ ረሱ ዞን ሀሩቃ ወረዳ ዘንድሮም ከ4800 ሄክታር በላይ መሬት በተለያየ ሰብል ለምቷል። የቆላ ስንዴ ደግሞ ከፍተኛውንም ድርሻ ይዛል። የአካባቢው ነዋሪዎችም የስንዴ ሰብል በአዲስ መልክ የጀመሩት ስራ ቢሆንም ከፍተኛ ውጤት እንደሚያገኙበትም ተስፋ አድርገዋል። ይህንን ስንዴ ልማት አናቅም ነበር። አሁን ከጊዜ በኋላ በክልላችን ባመጣነው እቅድ መሰረት አሁን ልምድ ለማስቀሰም 24 ሰዓት ሴቱ ወንዱም ርብርብ ላይ ያለ ነው። 25 ሄክታር 25 ኩንታል በላይ እናገኛል ብለን እንገምታለን። ዘንድሮ ከባለፈው ዓመት ልምድ ወስደን እንደ አገራዊ አቅጣጫም ተቀብለን ኢትዮጵያን በምግብ ራሷን እንድትችል ከሚደረገው ጥረት አባሪ አድርገን እንደ ወረዳችን በጀመርነው ጥረት ከፍተኛ ውጤት ነው አሁን የምንጠብቀው። ቢያንስ በሄክታር ከ29 እስከ 30 ኩንታል ነው የሚጠበቀው። ምርታማነቱም የመንግስት ርብርብም ዘንድሮ ከፍተኛ ነበረ። ከፌደራል እስከ ክልል ድረስ ከ500 ሄክታር 480 በ6 ወር ውስጥ ነው የለማው። በቀጣይ 6 ወር ከእቅድ በላይ እንደምናሳካ ነው። በሽንኩርት ደረጃ ያለማ የለም። ሽንኩርት አለ፣ በርበሬ አለ፣ በቆሎ አለ።
ሞር የዘራ ነው ስንዴ ቢሆንም አገራዊ ጉዳይ በመሆኑ ስንዴ ቢሆንም ያልተዘራ አይነት የሰብል አይነት የለም። ሀሩቃ ወረዳ ከለአት ቡሬ ቀበሌ ውስጥ እንገኛለን። እዚህ በምንገኝበት ስፍራ ላይ በሰፊው የስንዴ ምርት ለምቶ ይገኛል። በዋናነትም እዚህ ወረዳ ውስጥ ከ1700 ሄክታር በላይ መሬት በበጋ መስኖ ለምቶ ነው የሚገኘው። ነገር ግን የአዋሽ ወንዝን ውሃውን ቀጥታ ማምጣት ስላልተቻለ በጄኔሬተር ተስቦ ወደዚህ የሚመጣበት ማህበረሰቡ በሰፊው የሚያነሳው ችግር ሆኖ ተገኝቷል። ወደ ልማት እንደነገባ እጃሲን አስሮ ያዘው ደግሞ የዚህ ውሃ ምክንያት ብቻ ነው። ሌላ ምንም ችግር የለብንም። በወረዳው ያለው የመስኖ ስራ የስንዴ ዘርና የግብዓት እጥረት ከፍተኛ ጫና እንደነበረውም ተገልጿል። ከዚህም በተጨማሪ የመስኖ ውሃ በጄኔሬተር የሚፈስ በመሆኑ ችግሩንም ከፍ አድርጎታል። ይህም ከወረዳው አቅም በላይ መሆኑም ተገልጿል። ሆኖም ግን የነዳጅ ወጪን የሚያስቀር የመፍትሄ ስራ ማምጣት የግድ እንደሆነም ተገልጿል። አንድ በሶላር ሲስተም ቢደረግ እነኚህ ሰዎች አሁን ከሚያለሙት በላይ እንደሚያለሙ፣ ሁለት ግራቪቲ ሲስተም ተጠንቶ ውሃው ዝም ብሎ የሚፈስበት ከወንዙ ሁኔታ ቢፈጠር፣ ሶስት ደግሞ በኤሌክትሪክ ኃይል የፓምፖቹን የማንቀሳቀስ ሁኔታ ቢኖር እነዚህ ሰዎች የተሻለ የማልማት እድል አላቸው። መሬቱም ሰፊ ነው። በአራተኛ ደረጃ ከ2012 ጎርፍ በኋላ ያልተሰሩ አካባቢዎች አሉ። እንደኛ ወረዳ የተወሰኑ ቢያንስ 3000 4000 የሚሆን ሄክታር የመሰረተ ልማት ችግር አለው። ውሃው አበላሽቶ እንደሄደ እንደተበላሸ ቁጭ ብሏል። በ2012 በነበረው የጎርፍ አደጋ በወረዳው ያሉ የመስኖ መሰረተ ልማቶች ከፍተኛ ውድመትም ደርሶባቸው እንደነበረም ይታወቃል። አሁን ላይ በሀሩቃ ወረዳ ያለውን የመስኖ ስራ ለማስጀመር በፌዴራል መንግስት ድጋፍ የተሰሩ 3 ጄኔሬተሮች ከአዋሽ ወንዝ ውሃን በመሳብ እያለሙም ይገኛል። አይካፕ ኢትዮጵያ የተባለ ድርጅት ለአሶሳ ሆስፒታል የ15 ሚሊዮን ብር የተለያዩ የሕክምና መገልገያ መሳሪያዎችን ድጋፍ አደረገ። በድርጅቱ የውሃ ፕሮጀክት የቤኒሻንጉል ጉሙዝ ክልል አስተባባሪ ዶክተር ጋሩማ ሚካኤል ለአሶሳ ሆስፒታል የተበረከቱትን የሕክምና መሳሪያዎች ለክልሉ ጤና ቢሮ አስረክበዋል። የሕክምና መሳሪያዎቹ የእናቶችና የህፃናትን የሕክምና አገልግሎት ለማጠናከር የሚያግዙ መሆናቸውንም አስተባባሪው ገልጸዋል። ወደ 40 የሚሆኑ ደረጃውን የጠበቀ ከነ ፍራሻቸው እና የሚያስፈልጓቸው ነገሮች ጋር ያለው ነው። ሌላኛው ለነዚህ ለሰርጂካል ዩኒት ላይ የሚያስፈልጉትን የኤሌክትሪኮ ሰርጂካል ዩኒት ላይ ማሽኖቹን እና ሞኒተሮችን ናቸው። ሌላኛው እዛው ሞኒተሮቹን ወደ ጨቅላ ህጻናት ሞኒተር እንዲሁም የአይሲዩ ሞኒተር የሚባለውን አብሮን ያካተተ ነው። ሌሎች ተጨማሪ እነዚህ ኮንሱሜብሎች ለእያንዳንዱ ዩኒት ላይ በየጊዜው ለዕለት ዕለት የሚያስፈልጉት አይተሞችም አሉ። ሌሎች እነዚህን ሪፍሪጀሬተሮች የተለያዩ መጠን ያላቸው ከብሌድ ባንክ ዩኒት ጋር ሊያግዝ የሚችል ሊስቶችም አብሮ የተካተቱት ነው። የክልሉ ጤና ቢሮ ምክትል ኃላፊ አብዱል ሙኔም አልበሽር የሕክምና መሳሪያዎቹ የሆስፒታሉን አገልግሎት ለማሻሻል ከፍተኛ አስተዋጽኦ እንደሚያበረክቱ ገልጸው ለድጋፉም ድርጅቱን አመስግነዋል። ለማህበረሰቡ ተገቢውን ጥራቱን የጠበቀ የሕክምና አገልግሎት ለመስጠት እዚህ ግብዓቶችና የሕክምና መገልገያ መሳሪያዎች ለዚህ ለጤናው ስርዓታችን የጀርባ አጥንት ናቸው ብለን ነው የምንወስደው። ከዚህ አንጻር አይካፕ ኢትዮጵያ ለሆስፒታላችን የሰጠው ድጋፍ በሆስፒታል ውስጥ የሚሰጠውን የሕክምና አገልግሎት ጥራት ከማስጠበቅ አንጻር የሚኖረው ሚና እጅግ በጣም የላቀ ነው ማለት ነው። የግል ባለሀብቶች በአቪዬሽን ኢንዱስትሪ ኢንቨስትመንት ላይ እንዲሰማሩ የኢትዮጵያ ሲቪል አቪዬሽን ባለስልጣን ጥሪ ያቀረበ። በአሁኑ ወቅት በሀገሪቱ 4 ዓለም አቀፍ ኤርፖርት ደረጃ የተሰጣቸውን ጨምሮ 22 መደበኛ አገልግሎት በመስጠት ላይ የሚገኙ ኤርፖርቶች ቢኖርም በቁጥርም ይሁን በአገልግሎት አሰጣጥ በቂ እንዳልሆኑ ነው የተገለጸው። የኢትዮጵያ ሲቪል አቪዬሽን ባለስልጣን ዋና ዳይሬክተር ጌታቸው መንግስቴ በሰጡት ጋዜጣዊ መግለጫ ኢትዮጵያ በአየር ትራንስፖርት መስክ ከአፍሪካ ግንባር ቀደም ብትሆንም የአነስተኛ ኤርፖርትና ሄሊፖርት ልማት በኩል ከሌሎች ሀገራት ጋር ሲነጻጸር በጣም ዝቅተኛ እንደሆነ ገልጿል። ይህ ከሆነባቸው ምክንያቶች አንዱ የኤርፖርቶች ግንባታና አስተዳደር በዋናነት በፌዴራል መንግስት ጫንቃ ላይ የወደቀ በመሆኑ መሆኑ ተገልጿል። ስለዚህም አነስተኛ ኤርፖርቶችና ሄሊፖርቶች ግንባታና አስተዳደር ላይ የግል ባለሀብቶችን፣ የክልል መንግስታትን፣ የከተማ አስተዳደሮችና መንግስታዊ ያልሆኑ ተቋማትን ማሳተፍ አስፈላጊ በመሆኑ በዘርፉ እንዲሳተፉ ጥሪ ቀርቧል። የኢትዮጵያ ሲቪል አቪዬሽን ባለስልጣን የተለያዩ አካላት በተለይም የግል ባለሀብቶች፣ የክልል መንግስታት፣ የከተማ አስተዳደሮች እና መንግስታዊ ያልሆኑ ተቋማት
ኤርፖርትን በመገንባትና በማስተዳደር ተግባር ላይ እንዲሰማሩ የሚያስችላቸውን መመሪያና የአሰራር ስርዓቶች አውጥቷል። ስለሆነም የግል ባለሀብቶች በኤርፖርት ልማትና ማስተዳደር ተግባር ላይ እንዲሰማሩ ጥሪያችንን ለማቅረብ ነው። ሪፖርተራችን የመራደም እንደገለጸው ለአልሚዎቹ ተገቢውን የቴክኒክ ድጋፍ ለማድረግ መዘጋጀቱን የገለጸው የኢትዮጵያ ሲቪል አቪዬሽን ባለስልጣንም ከኢትዮጵያ ኢንቨስትመንት ኮሚሽን ጋር በመፈራረም በጥምረት የሚሰሩበትን ሁኔታ ማመቻቸቱን ያስታወቀው ከጥገና አገልግሎት ጋር የተያዙ ችግሮቻቸው እንዲቀረፉ ጥረቶች የተደረጉ ነው ያሉት። በተለይ የጥገና አገልግሎት አውሮፕላኖቻቸው ከዚህ ኬንያ ናይሮቢ ሄደው ነው የሚጠገኑት። ይሄ ከፍተኛ ወጪ፣ ጊዜ እና እንግልት ያለበት በመሆኑ በሀገራችን የጥገና አገልግሎት የሚከናወንበትን መንገድ አመቻችተናል። የኢትዮጵያ አየር መንገድ አገልግሎቱ እንዲሰጥ በቦሌ ኤርፖርት ሃንጋር እንዲገነባ እና የፕራይቬት ሴክተሩ እዛ እንዲገለገል በግል ለማልማት ፍላጎት ያላቸው የጥገና አገልግሎት ፍላጎት ያላቸው አካላት ካሉ ደግሞ በክልል ኤርፖርቶች ገንብተው ጥገና ተቋም አቋቁመው እንዲሰሩ የሚያስችል ምቹ ሁኔታ ፈጥረናል። ወደ ውጭ ዜናዎች አልፈናል። በምስራቅ አፍሪካ አንዳንድ አካባቢዎች የተከሰተው ድርቅ በሰው ሕይወት ላይ ጉዳት እንዳያደርስ ጥንቃቄ ማድረግ እንደሚገባ የዘርፉ ባለሙያዎች አሳሰቡ። የዓለም ሙቀት መጨመር ዋነኛ ተጎጂ የሆነችው አፍሪካ ዘንድሮም በድርቅ ምክንያት ጉዳት እየደረሰባት ይገኛል። በተለይ በምስራቅ አፍሪካ አንዳንድ አካባቢዎች የተከሰተው ድርቅ በሰው ሕይወት ላይ ጉዳት ከማድረሱ በፊት እርምጃዎች መወሰድ እንዳለባቸው ነው የአየር ንብረት ባለሙያዎች የሚያሳስቡት። ለዓለም ሙቀት መጨመር አስተዋጽኦ የማታደርገው አፍሪካ በከባቢ አየር ንብረት ለውጥ የሚደርስባትን ጉዳት ለመቀነስ የበለጸጉ ሀገራት ድጋፍ ማድረግ አለባቸው ተብሏል። አፍሪካ ታዳሽ ኃይልን በመጠቀም ማደግ እንድትችል የበለጸጉት ሀገራት ድጋፍ ለማድረግ የገቡትን ቃል አሁንም ተግባራዊ እያደረጉት አይደለም። ዘገባው የአልጀዚራ ነው። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከምዕራቡ ዓለም ጋር እያደረጉት ባለው ጦርነት ከመሪያቸውና ከሀገራቸው ጦር ጎን እንደሚቆሙ የሀገሪቱ ዜጎች ተናገሩ። ሩሲያውያን ሀገራቸው ከዩክሬን ጋር የገባችበትን 1ኛ ዓመት በሰላማዊ ሰልፍ አስበዋል። ተስፋዬ